ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ሐሙስ መጋቢት 3 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ዘካሪያስ ሳይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። አብራችሁን ነው። ወደ ቀዳሚው መረጃችን አልፈናል። የኢትዮጵያ እግር ኳስ ፌዴሬሽን በሰበር ይፋ ያደረገው መረጃ አለ። የኢትዮጵያ እግር ኳስ ፌዴሬሽን እንግዲህ በስሩ ከሚያስተዳድራቸው የውድድር መድረኮች መካከል አንደኛው የኢትዮጵያ ዋንጫ ነው። የዘንድሮ ዓመት የ2018 ዓ.ም የኢትዮጵያ ዋንጫ የውድድር መድረክ ወሳኝ ምዕራፍ ላይ ደርሶ መቆሙ የሚታወስ ነው። አሁን ላይ እንግዲህ ከመጋቢት 12 እስከ መጋቢት 15 ድረስ እንደሚከናወኑ እቅድ ወይም ደግሞ ፕሮግራም ወጥቶላቸው የነበሩ የሩብ ፍጻሜ ጨዋታዎች ላልተወሰነ ጊዜ መራዘማቸውን በዛሬው ዕለት የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ወደ ኢትዮጵያ ዋንጫ የስምንተኛ ወይም ደግሞ ወደ ሩብ ፍጻሜ ያለፉትን 8 ክለቦች እንግዲህ ከዚህ ቀደም ይፋ መደረጋቸው የሚታወስ ነው። ቤንች ማጂ ቡና ከኢትዮጵያ መድን፣ ነገሌ አርሲ ከሲዳማ ቡና፣ ቦዲቲ ከተማ ከመቀሌ 71 ድርሳ፣ እንደዚሁም መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ነው በሩብ ፍጻሜው የሚገናኙት። እነዚህ ጨዋታዎች እንግዲህ በአዲስ አበባ ስቴዲየም እንደሚከናወኑ ነበር አስቀድሞ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ሲያመለክት የነበረው ማለት ነው። አሁን ላይ ግን ምክንያትነቱ ግልጽ ባልሆነ ሁኔታ የኢትዮጵያ እግር ኳስ ፌዴሬሽን ላልተወሰነ ጊዜ የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎችን ወደ ሌላ ጊዜ ማሸጋገሩ እንደዚሁ አስታውቋል ማለት ነው። ወደ ሌላኛውና የመጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ የ18ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለትም ቀጥለው ተከናውነው ተከታዩ ውጤቶች ተመዝግበዋል። ሐዋሳ ከተማን ከድሬዳዋ ከተማ ጋር ያገናኘው ጨዋታ በሐዋሳ ከተማ 2-0 አሸናፊነት ፍጻሜውን አግኝቷል። ታሪኳ ጴጥሮስ እንደዚሁም ደግሞ ብርቱካን ገብረ ክርስቶስ ሁለቱን የእንስቶቹን ሀይቆች የአሸናፊነት ግብ ከመረብ ማሳረፍ ችለዋል ማለት ነው። ይህንንም ተከትሎ በውድድር ዓመቱ የሰበሰበውን ነጥብ ሐዋሳ ከተማ ወደ 38 ከፍ አድርጓል ማለት ነው። ሌላ ጨዋታ እንደዚሁ ተከናውኗል። በመቻልና በአርባ ምንጭ ከተማ መካከል የተከናወነው ጨዋታ በመቻል 5-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ መዲና አወል 2 ግቦችን ከመረብ ማሳረፍ ችላለች። እንደዚሁም ደግሞ ገነት ኃይሉ፣ ቱፊታ ካይዶና ሴናፉ አቁማ ናቸው የመቻልን የአሸናፊነት 5 ግቦች ከመረብ ማሳረፍ የቻሉት። በዚህ ጨዋታ ላይ ጥሩ እንቅስቃሴ ማሳየት የቻለችው መዲና አወል የጨዋታው ማን ኦፍ ዘ ማች ወይም ደግሞ የጨዋታው ኮከብ በመባል እንደዚሁ የእውቅና ሽልማት ተበርክቶላታል። የኢትዮጵያ ሴቶች ፕሪሚየር ሊግን የደረጃ ሰንጠረዥ ስንመለከት ኢትዮ ኤሌክትሪክ 49 ነጥቦችን ሰብስቦ በቀዳሚነት ይመራል። ኢትዮጵያ ንግድ ባንክ በ47 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። እኩል 38 ነጥብ ያላቸው መቻልና ሐዋሳ ከተማ በጎል ክፍያ ተበላልጠው ሶስተኛና አራተኛ ደረጃ ላይ ነው የሚገኙት። የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ የኢትዮ ኤሌክትሪኳ የፊት መስመር አጥቂ ዳግም ሰለሞን በ22 ግቦች በቀዳሚነት እየመራች ትገኛለች። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን ከምልክቶቹ በኋላ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ አጫጭር ስፖርታዊ መረጃዎችን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። መነሻችንን የምናደርገው ዛሬ ምሽት የሚከናወኑትን የኢሮፓ ሊግ የጥሎ ማለፍ 16 ጨዋታዎችን እንመለከታለን። ዛሬ እንግዲህ ምሽት 2:45 ጀምሮ በኩል ተመሳሳይ ጊዜ 2 ጨዋታዎች ይከናወናሉ። የጀርመኑ ክለብ ስቱትጋርት ከፖርቹጋል
የፖርቱጋሉ ክለብ ፖርቶ እንደዚሁም ደግሞ ሁለቱ የጣሊያን ክለቦች እርስ በርስ የተገናኙበት የቦሎኛና የዋና ከተማው ክለብ ሮማ የሚያደርጉት ጨዋታ ይጠበቃል። ምሽት 5 ሰዓት ላይ ደግሞ እንደዚሁ በርከት ያሉ ጨዋታዎች ናቸው በኩል ተመሳሳይ ጊዜ የሚከናወኑት። የግሪኩ ክለብ ፓናቲያኮስ እንደዚሁ ከስፔኑ ክለብ ሪያል ቤቲስ ጋር ጨዋታቸውን ያደርጋሉ። ኖቲንግሃም ፎረስት ደግሞ በሜዳው እንደዚሁ ሚድላንድን ያስተናግዳል። ሎንስ ከአስተን ቪላ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። ፍሬንክ ቫሮስ እንደዚሁ ከብራጋ፣ ሴልታ ቪጎ ደግሞ በመጀመሪያው የሊግ ፎርማት ላይ አንደኛ ደረጃን ይዞ ማጠናቀቅ የቻለው የፈረንሳዩን ክለብ ሊዮንን የሚያስተናግድ ነው የሚሆነውና ዛሬ እንግዲህ እነዚህ ጨዋታዎች ይከናወናሉ። በተለይ የእንግሊዝ ፕሪሚየር ሊግ ላይ የምናውቃቸው አስተን ቪላ እና ኖቲንግሃም ፎረስት ከተጋጣሚዎቻቸው ጋራ ከፍተኛ ፉክክር ያደርጋሉ ተብሎ የሚጠበቀው በመጀመሪያው ዙር ላይ የተሻለ ነጥብ ለመያዝ ማለት ነው። የኮንፈረንስ ሊግም ጨዋታዎች እንደዚሁ የጥሎ ማለፍ 16 ፍልሚያዎች ዛሬ ምሽት በእንግሊዝ የተለያዩ ከተማዎች ይከናወናሉ። በእንግሊዝም የሚደረጉ ጨዋታዎች አሉ። በአጠቃላይ በአውሮፓ ከተማ የተለያዩ ስቴዲየሞች ነው የሚደረጉት እነዚህ ጨዋታ። ሪጄካ ከስትራስቡርግ ከፈረንሳዩ ክለብ ጋር የሚያደርጉት ጨዋታ ይጠበቃል። ሌች ፔኗን እንደዚሁ ከሻካታር ዶኔስክ ጋር ጨዋታቸውን ያደርጋሉ። የሆላንዱ ክለብ ኤዜድ አልካማር እንደዚሁ ከስፓርታ ብራሃ ከቼክ ሪፐብሊክ ቡድን ጋር ጨዋታቸውን የሚያከናውን ይሆናል። ሲግማ ከሜንዝ፣ ኤኬ አቴንስ ከክሪስታል ፓላስ ጋር የሚያደርጉትም ጨዋታ እንደዚሁ የሚጠበቅ ነው የሚሆነው ማለት ነው። በአውሮፓ ኮንፈረንስ ሊግ የውድድር መድረክ ከቻምፒየንስ ሊግ እና ከኤሮፓ ሊግ በመቀጠል እንግዲህ ጅማሮውን ካደረገ ወደ 4ኛ ዓመቱ እየገሰገሰ የሚገኝ አዲስ የውድድር መድረክ ነውና የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦችም እዚህ ላይ እየተመለከትናቸው እንገኛለን። እንደነ ክሪስታል ፓላስ የመሳሰሉ ቡድኖች ማለት ነው። ወደ አጫጭር ስፖርታዊ መረጃዎቻችን ደግሞ እናልፋለን። ዝውውርን በተመለከተ በፍሬድሪኮ ዲማርኮ የዝውውር ሁኔታ ላይ ማንቸስተር ዩናይትድ ይህንን የዝውውር ፍልሚያ ስለመቀላቀሉ እየተገለጸ ነው የሚገኘው። ሌላኛው የፕሪሚየር ሊጉ ክለብ አስቀድሞ አርሰናል ይህንን ተጫዋች ከጣሊያኑ ክለብ ኢንተር ሚላን ለማስፈረም ፍላጎት እንዳለው ሲገለጽ እንደነበረ የሚታወስ ነው። ሌሎችም ክለቦች ከአርሰናል በተጨማሪ ይፈልጉት ነበር። የበለጠ ግን የተጫዋቹ ስም ከአርሰናል ጋር ስሙ በስፋት ሲያያዝ እንደነበረም እናስታውሳለን። አሁን ላይ እንግዲህ ሌላኛው የፕሪሚየር ሊጉ ክለብ በሀገር ቤት ደጋፊዎች ዘንድ ደግሞ ከተመለከት ነው የአርሰናል ባላንጣል ልንለው እንችላለንና ማንቸስተር ዩናይትድ በዚህ ዝውውር ላይ አሁን እጁን ስለማስገባቱ እየተገለጸ ነው የሚገኘው። የ28 ዓመቱ የመስመር ተጫዋች እንግዲህ ብዙዎች እያደነቁት ነው የሚገኘው በኢንተር ሚላን ቤትና በጣሊያን ብሔራዊ ቡድን በጣም አስደናቂ ጉዞ እያከናወነ ይገኛል። በዘንድሮ ዓመት በሴሪያው ብቻ 26 ጨዋታዎችን አድርጓል። 19 ግቦች ላይ በቀጥታ ተሳትፎ ማድረግ ችሏል። 6 ግቦችን ማስቆጠር ችሏል። ከዛ ባለፈ ደግሞ 13 ለጎል የሆኑ ኳሶችንም እንደዚሁ አመቻችቶ ማቀበል ችሏል። በተለይ ደግሞ ያለቀላቸውን ኳሶች ለቡድን አጋር ተጫዋቾቹ ጋር የሚጫወትበት የሚቀናጅበት መንገድና አመቻችቶ የሚሰጥበት ሁኔታ በብዙዎች ዘንድ እየተደነቀ ነው የሚገኘውና ይህንን እንግዲህ ተጫዋች ለማስፈረም ሁለቱ የፕሪሚየር ሊጉ ክለቦች ማንቸስተር ዩናይትድ እና አርሰናል ከባድ ፍጥጫ ውስጥ ከወዲሁ ስለመግባታቸው እየተገለጸ ነው የሚገኘው። በተናጠል እነዚህ የስፖርት ዳይሬክተሮች ወይ ደግሞ በክለቦቻቸው መልማዮች አማካኝነት እንግዲህ ከተጫዋቹ ወኪል ጋራ ንግግር እያደረጉ እንዳለና ወደኛና የሚል አይነት የናስፈርም ጥያቄ በማቅረብ ላይ እንዳሉ እየተገለጸ ነው የሚገኘው። ወደ ዩናይትድ ያመራ ይሆን ወደ አርሰናል የሚለው ነገር ይጠበቃል። በመስመር በኩል እንግዲህ አርሰናልም ማጠናከር እንዳለበት ትላንት በነበረው የባየር ሊቨርኩሰን ጨዋታዎች በአንዳንድ እንቅስቃሴዎች ላይ ስንመለከት ነበረና በእርግጥ አርሰናል ሶስት ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ሊያመጣ እንደሚችል አስቀድሞም እንግዲህ የክለቡ የተለያዩ ኃላፊዎች ንግግር ሲያደርጉ እንደነበረ አሰልጣኝ ሚካኤል አርቴታን ጨምሮ ማረጋገጫ ሲሰጡ የነበረበትን ሂደት እናስታውሳለንና ለዚህም የፊርማ ሁኔታ ከወዲሁ ከተጫዋቾች ወኪል ጋራ በተለያዩ ዲፓርትመንቶች ላይ ተጫዋቾችን ለማስፈረም በእንቅስቃሴ ላይ የአርሰናል እግር ኳስ ክለብ እንደሚገኝ ሲገለጽ ነበረ። ማንቸስተር ዩናይትድም በክረምቱ የተጫዋቾች የዝውውር መስኮት ዋና አሰልጣኝን ጨምሮ የተለያዩ ተጫዋቾችን ሊያመጣ የሚችልበት እድል እንዳለ ገረ ነው የሚገኘው እየተባለ ነው የሚገኘው። ወደ ሌላኛውና ወደ መጨረሻው መረጃችን ስናልፍ የምዕራብ አፍሪካዊቷ ሀገር ናይጄሪያ የቀድሞ ብሔራዊ ቡድን ተጫዋች በእንግሊዝ ፕሪሚየር ሊግ ደግሞ የበለጠ በምዕራብ ለንደኑ ክለብ ቼልሲ የምናውቀው የአማካኝ ስፍራ ተጫዋች ጆን ኦቢ ሚካኤል አርሰናልን አስመልክቶ የሰጠው አስተያየት በርካቶችን እያነጋገረ ነው የሚገኘው። ጆን ኦቢ ሚካኤል እንግዲህ የአርሰናልን የዘንድሮ ዓመትን ጉዞ ከማድነቅ ይልቅ ያጨዋታቸው ላይ ትኩረት ያደረገ ሀሳብ ነው ያነሳው። የአርሰናል
የአርሰናል ደጋፊዎችን አስከፍቷል ማለት ይቻላል። ዘንድሮ አርሰናሎች የዋንጫ ክብር የሚያሳኩ ከሆነ በእግር ኳስ አጨዋወት ላይ ወንጀል ሰርተው ነው የዋንጫ ክብር የሚያሳኩት የሚል አስተያየቱን ሰጥቷል። እሱ እንደሚለው ከሆነ ከአጨዋወት ጋር በተያያዘ ህገወጥ ጨዋታ ነው የሚጫወቱት። ይሄ ደግሞ ለእግር ኳስ ቤተሰቡ እጅግ በጣም አዝናኝ አይደለም። አርሰናልን ከዚህ ቀደም የምናውቀው በአዝናኝነቱ ነውና ይህንን መንገድ የሳተ ህገወጥ የሆነ እንቅስቃሴ ነው እያደረገ የሚገኝ የሚል እንግዲህ የእግር ኳስ ቤተሰቡን ለሁለት የከፈለ አስተያየት ሰጥቷል ማለት ነው። እንግዲህ አርሰናል ከተለያዩ ቦታዎች ከተለያዩ ስፍራዎች የተለያዩ ጠጠሮች እየተወረወሩበት ነው የሚገኘው ከአጨዋወቱ ጋር በተያያዘ። እሱ ግን አንድና አንድ ለ20 ዓመታት የቆየውን የትልልቅ የዋንጫ ክብሮችን የማንሳት ገድሉን ለማስመለስ ግን በየትኛውም በኩል በየትኛውም ይሁን የዋንጫ ክብሮችን ማሳካት አለብኝ በሚል አሰልጣኝ ሚካኤል አርቴታ ባለፉት ዓመታቶች ለዋንጫ ተቃርቦ ያጣባቸውን መንገድ እያረመ እንግዲህ በዘንድሮ ዓመት የበለጠ ወደ ዋንጫ የቀረበበትን መንገድ እያስመለከተን ነው የሚገኘውና ይሄ ደግሞ እነዚህ አስተያየቶች ከዚህ ቀደምም በተለያዩ ቀደም ተጫዋቾች ሲሰነዘርበት ነበረ። በተለይ የባላንጣ የቀድሞ ክለቦች ይጫወቱ የነበሩ ተጫዋቾች ማለት ነውና እንግዲህ የጆኖቢ ሚካኤል ማስተያየት ከነዚህ ጋር የሚመደብ ነው ማለት ይቻላልና ምን ትላላችሁ? ጆኖቢ ሚካኤል አርሰናልን አስመልክቶ አጨዋወቱን አስመልክቶ የሰጠው አስተያየት ለደጋፊዎች ምን አይነት ስሜት ይፈጥራል? እስኪ ሐሳብ አስተያየታችሁን ስጡን። ከ22 ዓመታት በላይ የሊጉን የዋንጫ ክብር ላነሳ ቡድን ጥሩ ጨዋታ መጫወት ቅንጦት አይደለም ወይ? የዋንጫ ክብር አይቀድምም ወይ የሚለው ነገር ደግሞ በሌላ በኩል ስላለ እስኪ ይሄንን ሐሳብ በተመለከተ እናንተ ሐሳባችሁን ልትገልጹልን ትችላላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን ለዛሬ ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ እንቋጫለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ለዛሬ ዕለተ ሐሙስ ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛይ ሄንዱላ፣ የካሜራ ባለሙያዎቻችን ዘካሪያስ ሳይሉና ብሩጌታቸው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እንጋብዛችኋለን። በሌሎች የሶሻል ሚዲያ አማራጮች በመላው ዓለም እየደረሰ ይገኛል ናሁ ቴሌቪዥን በአዝናኝ ፕሮግራሞች፣ በዜናዎች እንደዚሁም ደግሞ በስፖርት ፕሮግራሞቹ ማለት ነውና እነዚህን ቻናሎቻችንን እየተቀላቀላችሁ አብራችሁን የተለያዩ መረጃዎችን እንድታገኙ በድጋሚ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።